አባሽ ለሰል ነው ሁሌ እንደዚህ ደስተኛ ብትሆኑ ደስ ይለኛል። ወንድሜ የሚኖሩ ልቡን የምጠግንለት ሴት አግኝቶ ቢሆን ምን አለ? እንዴ እንድትለምጁ ብዬ ነው። ለብቻ መኖሩን ለብቻ ሁሉን ነገር ማድረጉን እንድትለምጁ ስለፈለኩ። አንቺ ምንድነው ፍላጎትሽ? ሲጠርግ ልግደልሽ ሆይ አንተ እንዴ በደፍረኝ ድረስ የመጣ ዓለም አንዳንዴ አንቺ ብቻ ሳይሆን ሰው የሚልሽንም ለማድመጥ ሞክሪ። ነገርኩ። አሁን ናሆሜ ላይ አንድ ነገር ብታደርጊ በፍጹም የማትገምቹ ነገር ይፈጠራል። ምን አለሽ ነው? ቁጭ በይ። ቆይ እቺ ልጅ በተደጋጋሚ ሲማታሩት እያደረች ነው። ይልሽ ወይ ምንድነው እዚህ? ቆይ እናቴ ምን ሆኖ ነው? አቤት የኔ ባል እንክብካቤ እኮ ስችልበት። እስኪ ለሌሎች ወንዶችም ስልጣን አስጣቸው። አንዴ እንደዛም አይሆንም። እኔ እንደምንከባከብሽ ሌላ ሰው እንዲንከባከብሽ አልፈልግም። ኦሪጂናል እና ኮፒ እኮ ይለያያል። ወሬኛ በነገርሽ ላምጪ። አሁን ፋብለሽ እንሄዳለን። እንደዚህ ስትፋቅሩ ማየት እኮ እንዴት እንደሚያስደስተኝ እውነት። ሀውዬ አንቺን በቅርቡ እንደዚህ መሆንሽ አይቀርም። አይምሩ እንደዚህ የሚያፈቅረኝ ነው አገኛለሁ ብለሽ ነው? እንደዚህም አይባልም ሀዊ። አንቺ ዋናው ልብሽን ንጹህ ማድረግሽ ነው። ለአንቺ ያለው ሰው አይቀርም። ለፍቅር ግን እኮ ልብ ማቅረብ ያስፈራል። እንዴት ማለት? ቆይ ለፍቅር ልብሽን ካልሰጠሽ ምንሽ ልትሰጪ ነው? ያው ልብ ስስ ነው፣ ለመሰበር ይፈጥናል ብዬ ነው። እሱማ ልክ ነሽ። ማን ያውቃል? ግን ደግሞ በቃ ለአንቺ ያለውን ሰው ታገኙና እንደዚህ አይነት ኑሮ ትኖሪያለሽ። ውይ እንዳፍ ያርግልኝ። ለሁሉም ዋናው ነገር መጸለይ ነው። ለአንቺ ያለው እንዲሰጥሽ ጸልይ እንጂማ በፍቅር መሰበር እኮ በጣም ከባድ ነገር ነው። ውይ የኔ ነገር አሁን በዛሬ ቀን እንደዚህ ያስቆዝማችኋል? አልቆዘምንም እኮ ልክ እንደ ታናሻችን ነው የመከርንሽ አይደል? ይኸውልሽ ሀዊ፣ አንቺንማ ድል አድርገን ደግሰን ነው የምንደርሽ። ውይ ደስ ይለኛል። እንዴ እናት ሰዓት እየሄደ ነው። እማዬ ደግሞ ቡና ከጣደሽ ሰው መጠበቅ አትወድም። ስለዚህ ብንሄድ ይሻላል። እሺ ሀዊ ቻው። ቻው። መልካም ቀን። ሁሌ እንደዚህ ደስተኛ ብትሆኑ ደስ ይለኛል። ወንድሜ የሚኖሩ ልቡን የምጠግንለት ሴት አግኝቶ ቢሆን ምን አለ? ሰላም ውድ የጽናት ድራማ ተከታታዮቻችን፣ ጽናት ድራማ በሳምንት 4 ቀን ማክሰኞ፣ ሮብ፣ አርብና እሁድ እየተለቀቀ እዚህ ደርሷል። ታሪኩ ላይ፣ አሰራራችን ላይ፣ ትወናችን ላይ፣ በአጠቃላይ ድራማችን ላይ ምን አስተያየት አላችሁ? ከዚህ በኋላ ታሪኩ በምን መልኩ ይቀጥላል ብላችሁ ታስባላችሁ? ወይስ ይጠናቀቃል ብላችሁ ትገምታላችሁ? ማንን የበለጠ ትወዳላችሁ? ማንንስ ትጠላላችሁ? ሀሳባችሁን በነፃነት ኮመንት ላይ ንገሩ። በቀጣይነት ደግሞ እናንተ ተመልካቾቻችንን የሚያሳትፍና የሚያሸልም ጥያቄ እየጠየቅን ከ2000 ብር ጀምሮ እስከ አይፎን ስልክ ድረስ እንሸልማለን። 2000 ብር የሚያሸልመው ጥያቄ የሚከተለው ነው። ቀድማችሁ መልሱ። መልሳችሁን ኮመንት ላይ ከመለሳችሁ በኋላ እናንተን የምናገኝበትን ስልክ ቁጥር ከመልሱ በኋላ አስቀምጡልን። እንወዳችኋለን። ማን ነው? ማን ነው? ቅዱሴ በረክ። ኦኬ ነካ እንዳጣራኝ ብለኸኛል። ዝም እላለሁ። እንዴ ምን ፈልገህ ነው? ቆይ መጣሁ። ምን ልታደርገኝ ነው? ቅዱስ ተረጋጋ እባክህ። እኔ አንተን ሳይሆን እሱን ነው የፈለኩት። እሱንስ ለምን ፈለከው? የለም አሁን ዝም ብለህ መዘባረቁን ተውና ሂድና ጠራው። አልጠራውም። በጣም ተናዷል ቅዱስ። በዚህ ሰዓት ማንንም አልጠራም። በቃ ከፈለክ ደርሰና። በእኔ ነው የተናደደ። ሂደህ ጠራው አልኩህ አንዴ። እሺ ደግሞ እዚሁ ጠብቀኝ፣ የትም አልሄድም። ቅዱስ ቅዱሴ ምንድን ነው? ያው ሰው እየፈለገ ነው። እንዴ አንተ እንዴ በደፍረኝ ድረስ የመጣ ከኔ ጋር ጸፈልጋል? ተረጋጋ እባክህ። እኔ ለሰላም ነው የመጣሁት። ኧረ እባክህ የምታውቀውን ሰላም ነው ወይስ እሷ ረስቶኛል ሂድ ብላ ነው የላከችህ? ስለምንድን ነው የምታወራው? እኔ እሷን አይቻት አላውቅም። ስራ ላይ ነበርኩ። ውይ የምር ስራህን ጀመርክ? ትጥዬ በጣም ጎበዝ ነህ። በቃ ለምን ስራ ነው ማሰራው? እዚህ ምን ታደርግ? ለምን የምትበጠበጠው? ምንድን ነው የምታቀሳስረው? እኔ ለሰላም ነው የመጣሁት ነው ያልኩት። ኧረ እባክህ ጭራሽ በሰላም ነው የመጣኸው? ባለፈው የተኮስከው ሽጉጥ ለምን ሳትኩት ብለህ ተናደህ ነው አይደል የመጣኸው? ይገባኛል እኮ ነው። ይኸውልህ ቅዱስ፣ እኔ አሁን በብዙ ነገር ተለውጫለሁ። አውቃለሁ ብዙ ጥፋት አጥፍቻለሁ። አሁን ላይ ግን ተለውጫለሁ።
ለኔ ለቅዱስ ስትል ለምን ዘላለም ሳትለወጥ አቀርም ከፈለክ ምን አገባኝ? እኔ ጋር ግን ድርሽ እንድትል አልፈልግም። አንተ ወንድ አይደለ እንዴ? ምንድነው እንደዚህ ቂም መያዝ? በቃ አጋጣሚ ነበር የተፈጠረው ተፈጠረ። ይኸውልህ ትሰማኛለህ? እኔ ከሰው ጋር አልጣላም፣ ሰውን አልጠላም። ነገር ግን አንዴ ሰውን ከውስጤ ካወጣው መልሼ ያን ሰው ቼክ አላደርገውም። አሁን ሂድልኝ ከዚህ። እኔ አራድዬ ልጅ ትመስለኝ ነበር። ለካ እንዲህ ፋራ ነህ። አዎ ፋራ ነኝ። በክብሬ ከመጣህ ልም ያልኩ ፋራ ነኝ። እሺ አሁን ጥፋ ከዚህ። ይሄ ነገር እንዴት ነው ቅዱስ? ኧረ እባካችሁ በረድ አድርጉት እንዴ! እዚህ ገላጌ በሌለበት እንዳትፋጁብኝ እንዴ! እሺ እንዳልክ። ለማንኛውም ግን ያራድዬ ልጅ እኔ ቅርታ ብያለሁ። አንተ እንደፈለግክ መሆን ትችላለህ። የራስህ ጉዳይ የራስህ ጉዳይ። እሺ አሁን እሺ ቤት ብገባ ቅዱስ ተናዷል። በወጣ ደግሞ ጥጣ ይመቷል። እሺ ምንድነው የሚሻለኝ? ብቸኛው ከድጡ ወደ ማጡ የሚባለውን ህይወት የምኖረው እኮ ብቸኛው ሰው እኔ እኮ ነኝ። ለነገሩ ከጥጤ ይሻለኛል ቅዱሴ። ቅዱሴ ናባሽ ለሰኒ መጣሽ ነው እናት አባቴ ቤት ናባሽ ለሰኒ መጣሽ ነው። መረ ተረጋጋ። ምን ሆነ ነው እንዴ? እኔ ምንም ብሰራ አይደለም የመጣሁት። አለም እየገመጥቼ ነው አይደለ? ጠርታሽ ነው የመጣሽው። እኛ ሳንመጣ ለመቅደም እየሞከርሽ ነው። እኔ እናንተን ለመቅደም ብያደረኩት ምንም ነገር የለም። ሲጀመር እኮ ጋሼ ላናግርሽ ብሎኝ ከሰው ማሚ ልቀቃት ማይዳ ሰማ ምሩ አንቺ ቁጭ እና ሶጭ ነው አልገባኝም። ቆይ ድጋሚ ያታለልሽ ነው እንዴ? ምሩዬ መተሻል እንዴ? አላየሁሽም እኮ። ታዲያ ጎረምሳው የት ሄደ? እሱ እየመጣ ነው። እኔ እኮ ቀድሜ መጥቼ ነው። እንዴ እሌኒ የት ሄደች? ማለቴ እሉ እሷ ወጣለች ነው እንዴ? እና ታዲያ እንዴት ነሽ? ባክሽኛ ሙሽራ። ደህና ነን እኛ። አንቺስ እንዴት ነሽ? ደግሞ የሄድሽበት ቦታ ተስማምቶሻል? እንዴ እዛ እኮ በጣም ደስ ይላል። ደግሞ አዩዬ መጣ። ያለ ሀሳብ እዛ ከረምኩ። አይ ጥሩ ነው። እንዴት ናቸው ታዲያ? ደውዬም እኮ አልጠየቅኩሽ። ምን ትደውያለሽ? ደግሞ ደህና ናት፣ ፈጣሪ ይመስገን። ዋናው እሱ ነው። አዎ እግዚአብሔር ይመስገን። አሁን ሁሉም ነገር መስመሩን እየያዘ ነው። እኔም እንግዲህ ጸሎቴ ሊሳካ ነው። አዎ ይኸው በስተመጨረሻ ልንጋባ ነው። እኔም እኮ ይሄንን ቀን በጉጉት ስጠብቀው ነበር። እንዴ እኔስ ብትይ እንደው እግዚአብሔር አንድ ጊዜ ልጄን አሳየኝ እያልኩ ነበር። ዳጊዬን አየዋት ስታምር። በስማ አልገባኝም። እሌኒ ናት የነገረችሽ? አዎ እናንተማ ደበቃችሁኝ። እሷ ግን ሁሉንም ነገር አሳየችኝ። ፎቶዋንም አሳይታኛለች። ላሳየሽ እንዴ? አይ አልፈልግም፣ በአካል አውቃታለሁ። እና ታዲያ ይሄን ያህል ሄዳችሁ እንዴት ለኔ ሳትነግሩኝ? ቆይ ግን እኔ የምለው አዩም ያውቃል? አዎ አውቋል፣ ግን በቅርቡ ነው ያወቀው። ለማንኛውም ለዚህ ደስታ ቡና እናፍላና እንደሰት። ቆይ እኔን ለምንድን ነው የማትመርጪኝ? ቆይ እኔ ምን ጎደለኝ? ተረጋጋ። እኔ ሲጀምር ምንም አላረኩም። አባትን ይጠራኝ። አንቺ ምንድነው ፍላጎትሽ? ሲጠርግ ልግደልሽ ሆይ? ናም ሲጀምር አንተ እኮ አልተረዳኸኝም። እኔ ምንም ነገር አላውቅም። አባት ጠራኝ፣ ሄድኩኝ። ከዛ ለምን አገኘኋት? እሱ ያንቺ ድራማ ነው። እሺ አላምንሽም። ናም እስቲ መነኝና ተረዳኝ እንጂ እኔ እኮ ከህይወቴ ለመውጣት እየሞከርኩ ነው። አንተ እንኳን አግዘኝ እስቲ። እኔ እየሞከርኩኝ ነው። አንቺ ግን የሚገባሽ አይነት ሴት አይደለሽ። ናም እንደዛ አይደለም። በቃ እኔ ተሸንፌያለሁኝ። ሲጀምር አሁን የኔ እንደማትሆን ተረድቻለሁ። ስለዚህ በቃ ወደ መጣሁበት ልሄድ ነው። ወዴት ነው የምትሄጂው? እስኪ ንገሪኝ። ድሮ ተወድ ስለነበረ እሱን ፍቅር ትጠቀምበት መጣሽ አይደል? ናም አንተ እንደምታስበው አይደለም። እኔ ሲጀምር ባለምዬ ሊጠቀመው የመጣሁት ምንም ነገር የለም። አንተ በተሳሳተ መንገድ ነው እየተረዳኸኝ ያለኸው። እና ታዲያ እዚህ ምን ታደርጊያለሽ? ናም አጋጣሚ ነው አልኩህ እኮ። አዎ አንተ እኔ እንድትሆን እፈልግ ነበር፣ ግን ደግሞ አሁን እሱን ማድረግ አልችልም። ስለዚህ በቃ ትሰምኛለሽ? ካሁን በኋላ አንድ ነገር አደርጋለሁ ብትይ ይኸው አባቴ ሙት አያለው ይሙት ነልሽ፣ እገልሻለሁ። ሰማሽኛ? ሲጣርግ ነው እገልሽ። ግን እኮ ነው ጨርሻለሁ። ናም ሲጀመር እኔ እኮ በአሁኑ እውነቴን ነበር። ምንም ያሸው ነገር አልነበረም። ግን በቃ ችግር የለውም። እኔ ወደ መጣሁበት እመለሳለሁ። ናም እነስ ደግሞ አታየኝም። ይኸውልሽማ ሁሉም ነገር አስተካክያለሁ። ካሁን በኋላ ምንም የሚያስጨንቅ ነገር የለም። እሺ ምን ነው የሚስተካከለው? ናሆሜ በቃ ምንን እንቀበል። ደስታ ለኛ አልተፈቀደም። ምን ሆነሽ ነው? ቆይማ እማዬ መጣች ተናገረችሽ እንዴ? ምንድን ነው የተፈጠረው? ምንም አልተናገረችኝም፣ ግን እውነቱን ሁሉንም ነገር አውቃለች። ከለኔ ልጅ ስላለ ደግሞ በጣም ደስተኛ ናት። ምን
ማትረባ እንደፈራሁት ነገረቻት። ይሄ እኮ ተደብቆ የሚቀር እውነት አይደለም። አሁንም ቢሆን ምን እንደከፋኝ ታውቃለህ? የእናት ምርጫ ለመሆን ማን እንደዚህ አትበይ። ያው እማዬን ታውቂያት የለ እንዴ? አውቃታለሁ። ከትዳራችን በላይ ለአንተ ልጅ እንደምትጓጓቃለሁ። እናቴ ይኸውልሽ እንደዚህ አትበይ። እኔ አውራታለሁ። እሺ ይሄ እኮ የስራ ቢዝነስ አይደለም ተከራክረ የምታሸንፋት ህይወታችን እኮ ነው። እማረፍ ያልታለቅሽ ነው እንዴ? ይኸውልሽ ምንም እንድታለቅሽ አልፈልግም። ሁሉም ነገር ይስተካከላልሽ። ልክ ነህ። ምናልባት እኔ ከሌለው ደስተኛ ትሆናላችሁ። እኔ ነኝ በመሀል ገብቼ የምበጠብጠው። ምሩ ናኦሚ ማሚን ሰላም ብላት ትመጣለህ። በጣም ናፍቃታል። እኔ ቤት እጠብቅሃለሁ። ሌን የተባልሽ የተረገምሽ ሰይጣን። ቆይ የኔን ሰላም ከማደፍረስ ሌላ ስራ የላትም እንዴ? ናኦሚዬ የኔ ልጅ እንዴት እንደናፈቅከኝ። ደህና ነህ? ማይ እንዴት ነሽ? አንተ ጎረምሳ በጣም እኮ ነው ናፈቅከኝ። ደህና ነህ የኔ ልጅ? እንዴት ናፍቀኝ እንደነበረ። በቃ እናትህን ረሳት አይደል? አረ እንደዛ አይደለም እማዬ። አንቺም እኮ በዛው ጠፍተሽ ቀረሽ። እኔ የምልህ እንደው መተህ እኔንም አይተኸኝ አያትህንም ብትጠይቃት ምን አለበት? ትመረቅ ነበር። ስላልተመቻቸልኝ እኮ ነው። እንዴ ምህሩ የት ሄደች? አሁን እኮ እዚህ ነበረች ቀድማ መታ። እንትን ነው ስልክ ተደውሎላት ነው የወጣችሁ። በቃ በኋላ ከአባዬ ጋር እንመጣለን። እንደዛ ይሻላል። እኔ የምልህ ትንሽ ቆይተህ ተጫውተህ አትሄድም? እማዬ ስራ መግባት አለብኝ። ስለናፈቅሽ ልይሽ ብዬ ነው የመጣሁት። በቃ መልካም ቀን። ቻው ቻውሽ። ቆይ እነዚህ ልጆች ግን ምን መሆናቸው ነው? ምህሩም ተነስታ ሄደች፣ እሱም ሄደ። ነገሩ ምግብ ልስራና በኋላ ይመጡ የለ ይበላሉ። ምን ሆነሽ ነው ምሩ? ቆይ ምን አደረግኩሽ? ለምን አታይኝም? ለምን ይሄ ሁሉ በእኔ ላይ? ስለምን እንደምታወሪ አላወቅኩም። አረ ምንም አታውቂም። አለምዬን ሄደሽ ምንድን ነው ያልሻት? ቆይ እኔ ምን አደረግኩሽ? ሰርጓን የምትጠባበቅ አንዲት ሴት እኮ ነኝ። ምን አደረግኩሽ? አንቺም ደህና አሁን በተሳሳተ መንገድ ነው እያሰብሽ ያለሽው። አንቺ መቼም አትለወጭም። እሺ መቼም። ምሩ ሲጀመር እኮ ጋሻ እያሌው ራሱ ነው ደውሎልኝ ነይና ቤት እናውራ አለኝ። ከዛ በኋላ ሲሄድ አለምዬ አለች። አታዋሽኝ። እኔ አላምንሽም አረመኔ። እሺ ቆይ አንቺ እንዳሰብሽው ቢሆን እንኳን እኔ እሷን መምጣቷን በምን አውቄ ሄዳለሁ? እሱን አላውቅም። አንቺ መንገድ አታጭም። የኔን ትዳር ለማፍረስ እኮ ቆርጠሽ ተነስተሻል እኮ። እኔ ሰርጋችሁ ላይ ምንም ነገር መፍጠር አልፈልግም። ሲጀመር አሁን እኔ ሁሉን ነገር ትቼ ወደ እናቴ ቤት ልመለስ ነው። ጥሩ ዘግይተሽም ቢሆን ጥሩ ውሳኔ ነው ወሰንሽው። ዛሬ ነገ ሳቲ ከዚህ ሀገር ውልቅ በይ። ምሩ አውቃለሁ ብዙ ነገር አድርጌሻለሁ፣ ግን ደግሞ በአሁኑ ተስፋ ቆርጫለሁ። ናሆም ራሱ ምንም ቢሆን ተመልሶ እኔ እንደማይሆን አረጋግጫለሁ። አንቺን እንጂ እኔን እንደማይመርጠኝ እርግጠኛ ነኝ። እና ካረጋግጥሽ ተኛ ሰላም ልሁንበት። እሺ ምሩዬ፣ አሁንም ቢሆን ያሸነፈኝ አንቺ መልካምነት ነው። አደራሽን መቼም ይሄ መልካምነትሽ እንዳትቀይሪው። እሺ አመሰግናለሁ። አንቺም ቢሆን እድሜሽን አትፍች። በቃ ወደ ህይወትሽ ተመለሽ። እሺ ምሩዬ፣ በጣም አመሰግናለሁ። ደግሞ ዳጊዬን ተሽሏታል፣ በጣም ደናለች። ያንቺንም ስም ደግሞ ሁሌ እንዳነሳች ነው። ምን እንዳረግሻት ደግሞ አላውቅም። መጥቼ እንደማያት ነገር ይልኝ። እሺ ሲመቸኝ መጥቼ አያታለሁ። እሺ ምሩዬ፣ አሁን ፍቃድሽ ከሆነ ልሂድ? አዎ ሂጂ። እሺ አመሰግናለሁ። በአሁኑ ቃልሽ እንደምታከብሪ እርግጠኛ ነኝ። አይ ካልሽ ግን እንድትመለሽ እራሱ አልፈቅድልሽም። መተሻል እንዴ? አላየሁሽም እኮ። ታዲያ ጎረምሳው የት ሄደ? እሱ እየመጣ ነው። እኔ እኮ ቀድሜ መጥቼ ነው። እንዴ እሌኒ የት ሄደች? ማለቴ እሉ እሷ ወጣለች ነው እንዴ? እና ታዲያ እንዴት ነሽ? እባክሽ የኛ ሙሽራ። ደህና ነን እኛ። አንቺስ እንዴት ነሽ? ደግሞ የሄድሽበት ቦታ ተስማምቶሻል? እንደዛ እኮ በጣም ደስ ይላል። ደግሞ አዩዬ መጣ። ያለ ሀሳብ እዛ ከረምኩ። አይ ጥሩ ነው። እንዴት ናቸው ታዲያ? ደውዬም እኮ አልጠየኩሽ። ምን ትደውያለሽ? ደግሞ ደህና ናት፣ ፈጣሪ ይመስገን። ዋናው እሱ ነው። አዎ እግዚአብሔር ይመስገን። አሁን ሁሉም ነገር መስመሩን እየያዘ ነው። እኔም እንግዲህ ጸሎቴ ሊሳካ ነው። አዎ ይኸው በስተመጨረሻ ልንጋባ ነው። እኔም እኮ ይህንን ቀን በጉጉት ስጠብቀው ነበር። እንዴ እኔስ ብትይ እንደው እግዚአብሔርዬ አንድ ጊዜ ልጄን አሳየኝ እያልኩ ነበር። ዳጊዬን አየኋት ስታምር። ብስማ አልገባኝም። እሌኒ ናት የነገረች? አዎ
እናንተ ማደበቃችሁኝ። እሷ ግን ሁሉንም ነገር አሳየች። ፎቶዋንም አሳይታኛለች። ላሳየሽ እንዴ? አይ አልፈልግም፣ በአካል አውቃታለሁ። እና ታዲያ ይሄን ያህል ሄዳችሁ እንዴት ለኔ ሳትነግሩኝ? ቆይ ግን እኔ የምለው አዩም ያውቃል? አዎ አውቋል፣ ግን በቅርቡ ነው ያወቀው። ለማንኛውም ለዚህ ደስታ ቡና እናፍላና እንደሰት። ቆይ እኔ ለምንድን ነው የማትመጪው? ቆይ እኔ ምን ጎደለኝ? ቆይ ግን ለምንድን ነው ምርጫሽ ያልሆንኩት? እኔ ምን ጎደለኝ? ወይ አምላኬ፣ ቆይ እስከ መቼ ነው እንደዚህ የምሆነው? እህቴ ልንከት ከንቃች አለቀልኝ በቃ። እንዴ እኔ ያክልም አትጨነቂ፣ አትነሳም። ደግሞ እንደዚህ ከመደባበቅ ለምን እውነት ነው የምነግራት? ምን ብዬ ልንገራት? ፈርቻት እኮ ነው። ግን አንቺ መደበቅ ፈለግሽ እንጂ ምንም እኮ የሚያስፈራ ነገር የለም። በቃ እኔ እኮ ባልሽ ነኝ። እሱማ ግን አላውቅም፣ ብቻ የሆነ ነገር ያስፈራል። አሁን እንደዚህ መሆኑን አቁመን ሲነጋ ሁሉንም ነገር እንነግራታለን። እሺ በቃ ወይ አንተ ትነግራታለህ እንጂ እኔ አፌ ሞልቼ አልነግራትም። ትዝ ይልሻል ያኔ ስንጋባ በአጋጣሚ ነበር ያወቀችው። ስለዚህ በድጋሚ ያ ነገር እንዳይፈጠር አሁንም እኛ እንነገራት። እሱስ ልክ ነህ። እኔ የምልህ ግን ጆከር፣ ወይ የኔ ንግስት፣ እቺ ስንዱ የሆነ ደስ የማይል ነገር አላት አይደል? ብቻ አላውቅም፣ ሳያት የሆነ ነገር ይሰማኛል። እኔም እንደዛ ተሰምቶኛል። በዛ ላይ ከራኬብ ጋር እንደዛ መሆናቸው እኔ ራሱ በጣም አስገርሞኛል። በእርግጥ እህቴ እንደዚህ የወደቀን ሰው መርዳት ትወዳለች፣ ግን የሷ በዛ። ስታጠፋ እንኳን እኮ አትቆጣትም። አላውቅም፣ ግን አንድ የማውቀውን ነገር ልንገርሽ ሰሚ። ምንድን ነው? ንገረኝ። አሁን ማታ እንደሆነና መተኛት እንዳለብን፣ ስለዚህ እንተኛ። አዩ ቡና ላፍላ እንዴ? ቤቱ ቀዘቀዘ። ትንሽ ሞቅ ሞቅ ላድርገው። እኔ መጠጣት አልፈልግም። ከፈለግሽ ብቻችን አፍልተሽ መጠጣት ትችያለሽ። ምን ማለት ነው ደግሞ? እኔ ከመቼ ጀምሮ ነው ብቻዬን መጠጣት የጀመርኩት? የትም ወደውን ነው። አለም፣ የኔን ፍላጎት ነገርኩሽ። እንደፈለግሽ ማድረግ ትችያለሽ። ቆይ አልገባኝም። አዩ ምን ሆናል? ንገረኝ። እንዳኮረፍክ ታስታውቃለህ። ምንም አልሆንኩም፣ እንዲሁ ሀሳብ ይዞኝ ነው። እና ቡናን ጠጣ ስለ ብቻሽን ጠጭ የሚያሰኝ ነገር ምን መጣ? ኩርፊያ ካልሆነ እኔ አልገባኝም። አዩ የሆንከው ነገር ካለ ንገረኝ። እንድትለምጁ ብዬ ነው። ለብቻ መኖሩን፣ ለብቻ ሁሉን ነገር ማድረጉን እንድትለምጁ ስለፈለግኩ ነው። እንዴ አልገባኝም። ቆይ አንተ ወዴት ልትሄድ ነው? ዛሬ ንግግር ሁሉ አዲስ ነው የሆነብኝ። ግራ ነው ያጋባኸኝ። አዩ ለምንድን ነው እንደሱ የምታይ? ንገረኝ እንጂ። ለምንድን ነው ሌኒን ያወራሻት? ናሆሜ ይሄን ነገር ቢሰማ ከኛ እንደሚሸሽ አታውቂም? ለምን አባቱ ነው የሚሸሸን? እኔ እሱ ልጅ ለማየት እንደምጓጓ እያወቀ የደበቀኝ እሱ። እንዳውም ማኩረፍ ካለብኝ እኔ ነኝ ማኩረፍ ያለብኝ። እንዴ ናሆሜ ይሄንን ነገር መደበቅ ፈልጎ አይደለም። ብትሰሚ ደስታው ላይ እንዳትመጭበት ስለፈራ ነው። ደስታው ላይ? እንዴ ምን ማለት ነው? አዩ ንግግርህ ግን ምንድን ነው? እኔ ልጄ ደስታ ያስደስተኛል እንጂ ምን ለማለት ፈልገህ ነው? ይቅርታ እንደዚህ ስላልኩሽ አለምዬ፣ ግን ደግሞ አንቺ ልጁን ተቀብለሽ ምሩን እንደማትቀበያት ስለማሰብ ነው። እንዴ እኔ እኮ ለሱ ጥሩ ጥሩ በጎ በጎን ለማሰብ ነው እንጂ ሌላ አይደለም። ምሩ እንደሆነች እናቴን ወይ አባቴን ታልገደለችብኝ ለምን ጠላታለሁ እኮ። መረዳት ያቃተሽ እኮ ይሄን ነው። ምሩ ማለት ለናሆም ሁሉ ነገሩ ናት። አሁን ሊደሰቱ በተዘጋጁበት ሰዓት ነገር መጫር ሁሉንም ነገር ያበላሸዋል። አይ እንግዲህ አዩ እኔ ምንም ያደረኩት ነገር የለም። እንዴ ከዚህ በኋላም እንዳታረግ። ልጆቹ ኑሯቸውን ይኑሩ፣ ደስተኛ ይሁኑበት። እኛ ከነሱ እንራቅ። ቆይ እንዴት ነው ሐሳብ? ምንም አልገባለኝ እኮ። ከዚች ሌኒ ከምትባል ልጅ ራቂ። እንዴ በጣም በብዙ ነገር ተፈትነዋል። እስቲ አሁን ደስታቸውን ያጣጥሙበት። ቆይ አንቺ ምሩ ልጅሽ ብትሆን አስበሽዋል? ምንድን ነበር የምታረጊው? ትሰማለህ አዩ፣ አሁን እየተረዳኸኝ ያለው በተሳሳተ መንገድ ነው። እኔ ለምህሩ ምንም አይነት ጥላቻ የለኝም። እሺ አሁን ሐሳብሽ ምንድን ነው? እኔማ መጀመሪያ ሌኒ ጋ ያለችው ልጅ ማየትና የናሆም ልጅ መሆኗን ማረጋገጥ ነው። በፍጹም እንዳታረጊው። አርፈሽ ቁጭ በይ።
በኋላ ዋጋ ትከፊበታለሽ። እንዳትጸጸች ነግሬሻለሁ። የምን ዋጋ? ይኸውልሽ በአሁኑ ናሆም በፍጹም አይታገሰንም። ከናሆሜ ህይወት ላይ እጅሽን አንሺ። አንተ ሰውዬ! አለም፣ አንዳንዴ አንቺ ብቻ ሳይሆን ሰው የሚልሽንም ለማድመጥ ሞክሪ። ነገርኩሽ። አሁን ናሆሜ ላይ አንድ ነገር ብታደርጊ በፍጹም የማትገምቺው ነገር ይፈጠራል። ምን ማለት ነው? እሱን ያሰብሽውን ነገር ስታደርጊው ያኔ ታገኘዋለሽ። ራዩ ምሩዬ ምን ሆነሽ ነው? በር ላይ እኮ ሰላም ሳትይኝ ጥለሽን ገባሽ። ደህና ነኝ። ሌላ ሀሳብ ስለነበርኩ ነው። እኔ ደግሞ እኮ ሰላም ልልሽ ሰፍ ብዬ ምሩዬ ብዬ እንዲህ ስፍስፍ ስል ኩምሽሽ አድርገሽ መለሽኝ። እዚህ ያለች እንደ ኪራ ስላልገባው። ውይ ኪራማ አንቺ እንደምትመጪ ታውቆት ነው መሰለኝ በጧት ነው የወጣው። በቃ በእናትሽ እዚህን ጥሪያት፣ እሷን ፈልጌ ነው የመጣሁት። አዎ አለች። ግን በሰላም ነው የፈለግሻት? ኔና እሷን ጥሪልኝ፣ እሷን ነው ማውራት የምፈልገው። እሺ ችግር የለውም እጠራልሻለሁ። ግን ምሩዬ ግድ የለሽም እስከዛ ድረስ እኔ እንደ ጽናትኝ የምትፈልጊው ነገር ካለ ለእኔ ንገርኝ። እሺ ችግር የለም። ኒና ጥሩ ስሜት ውስጥ እንዳሉም ከተረዳሽኝ ሂጅና ጽናትን ጥሪያት። ቆይ የግድ መጮህ አለብኝ? አረ በቃ አትጩሂ እንዴ። ችግር የለውም ወሬውንም አትንገሪኝ። እዚች በሯ ስር ልጥፍ ብዬ እሰማለሁ። እሺ አታስቢ። ደህና ነሽ ኒና? ምንድን ነው የምትለኝ? ቆይ ምን አደረግኩት? ሙሉነት እንዲሰማኝ ካደረገ በኋላ እንዴት ጎደሎ ያደርገኛል? እሺ የት ልሂድ? የት ልሁን? የአቅሜን እኮ እየጣርኩኝ ነው። ጥሩ ሰው ለመሆን ሞክሬያለሁ፣ ግን አልተሳካልኝ። ምን ላድርግ? ማለት ቆይ ምን ተፈጠረ? ከናውም ጋር ተጋጫችሁ እንዴ? እንደሱ አይደለም፣ ግን ያው በይው እኔ በዚህኛው ዙር አቅም የለኝም። አቅሜን አሟጥጬ ጨርሻለሁ። አልገባኝም። ቆይ ምንድን ነው? እስቲ ግልጽ አድርገሽ ንገሪኝ። አለምዬ መታለች። ሁሉንም እውነት ታውቃለች፣ ስለ ኤሌኒም ጭምር። እና ይህን ማውቃ ምን የሚቀይረው ነገር አለ እንዴ? ኤሌኒ እኮ ያለፈ የኋላ ታሪኩ ናት። አለምዬ ጋር ግን ልጅ ስላላት የአሁን ታሪክ እንደሆነች እንዲሰማት አድርገዋል። አልገባኝም። ቤቷ ሂጄ ነበር፣ ግን በጣም ደስተኛ ነበረች። እንዴ እና ዋናው ደስተኛ መሆኑ አይደል እንዴ? አልገባኝም። ቆይ ምንድነው ስለ ኤሌኒ ይሄን ያህል ያስጨነቀሽ? እንደውም ቀለል አድርገሽ ተደስተሽ ነበር ማለፍ የነበረብሽ። ጽናት ደስተኛ የሆነችው እኮ በእኛ ሰርግ አይደለም፣ ኤሌኒ ከናሆም ልጅ በመውለዷ ነው። ምን? አዎ በጣም እየተደሰተች ነው። አሁን እንደዚህ ከተደሰተች ቀጣይ ምን ልትል እንደምትችል ግልጽ ነው። እንደዛ አትበይ ምሩዬ። እንዴ ቆይ እሺ ነው ምን አለ? ናሆም በአሁኑ ገና አልሰማም። ቆይ እስከ መቼ ለሱስ ንዝንዝ ነግሬው? በቃሽ ምሩዬ። እንዴ በቃ አሁን አንቺ ራስሽን ማረጋጋትና ወደ ነበርሽበት ደስታ መመለስ ነው ያለብሽ። ነገም እኮ ሌላ ቀን ነው። አንድ ሰው ባንቺ ደስተኛ ሳይሆን ሲቀር እኮ በጣም ይከብዳል። እሱማ ልክ ነሽ። ግን ደግሞ ማወቅ ያለብሽ ነገር አንቺ ለሰው ልጆች በሙሉ ደስታ ማደላት እቺ ሁሉም ባንቺ ሊደሰት አይችልም። በቃ እኔ አላውቅም ምን ማድረግ እንዳለብኝ ራሱ ግራን ይገባኝ። እሺ በቃ ምሩዬ እንደዚህ አትበይሽ። ይኸውልሽ ራስሽን አታስጨንቂ አሁን እንጂ ሁሉም ነገር ማለፉ አይቀርም። ደግሞ መላና ጠምሽ ራስሽን አረጋጊ በቃ። አቤት ነው። ቆይ ምሩ የት ነው ያለችው? ቤተ ክርስቲያን መስለኝ ነበር። ስልክ ስደውል ግን እያነሳች አይደለም። ቤተ ክርስቲያን ሄደች አይመስለኝም። ነጠላ አለበሰችው እና እስከ ሰዓት ድረስ የት ሄዳ ነው? ቆይ የተፈጠረ ነገር አለ እንዴ? ምንም የለም። ትላንት ከእናቱ ቤት ስትመለስ ያለው ነው ያለው። አልገባኝም። ቆይ ትላንትና ምንድን ነው የተፈጠረው? እኔ አላቅም። በቃ እሷ ስትመጣ ጠይቃት። አሁን ቁርሱን ሳይቀዘቅዝ ላቅርብልህ። ሀዊ እኔ ቁጭ በይና የተፈጠረውን ነገር ንገሪኝ። ምናልባት ይህንን ከእሷ ብሰማ ይሻላል። ምሩም ያለ አንዳች ምክንያት አደበቀ። ቁጭ በይና ንገሪኝ። ቁጭ በይ። ምናልባት እኮ ነገሩን አሳስቼ ሰምቼ እንዳይሆን ብዬ ነው። ይኸውልሽ አሁን ረጋ ብለሽ ሁሉንም የተፈጠረውን ነገር ቀስ በቀስ አስረጅኝ። ትላንትና ከውጭ እንደመጣች ቶሎ ብላ መኝታ ክፍል ገብታ ቆለፈች። ከዛ እኔም ተከትያት አገባባው ልክ ስላልሆነ ሄድኩኝ። ከፈችልኝ ስላት እምቢ አለች። ማለት? ቆይ ዘግታ እያለቀሰች ነበር? አዎ እኮ ለምን? ደስታውን በአንድ ጊዜ ወደ ሀዘን የቀየረው ነገር ምንድን ነው? እንግዲህ ስትል የሰማሁት ነገር ቢኖር እናቴ ምን? ሀዊ እየጠበቅኩሽ ነው። እናቴ ምንድን ነው የሆነችው? ስለ ኤሌኒ ልጅ ያውቃለች። ምሩንም ጠርታ ሳታወራት አትቀርም እና ለዛ መሰለኝ ምሩ የተናደደችው። ስለ ኤሌኒ? ቆይ ብታውቅስ? ሲቀጥል ደግሞ አሁን ጊዜው ነው እንዴ ስለሱ ለማውራት?
እኔ አላቅም፣ ግን እስከማውቀው ምሮን ያናደዳት ነገር ነው። እማዬ ቆይ ምንድን ነው የምትፈልገው? ከልጇ ደስታ በላይ ምንድን ነው የሚያስደስታት? እንዴ ነው ቁርስ ሰዓት በለው ወዴት ነው የምትሄደው? እኔ አልበላም፣ አንቺ ቢ። አሁን ለሚስቴ ጥብቅና የምቆምበት ሰዓት ነው። ምን ነው ጉዴ? መናገር ልክ አይደለም እንዴ? ቆይ እቺ ልጅ በተደጋጋሚ እዚህ ማታረዩት እያደረች ነው። ኤድዬ እና እናትሽ መች ተመለሻለች? እሱማ በዚህ ሳምንት ነበር ነው እያለችኝ፣ ግን ደግሞ አንቺን በዚህ ሁኔታ ትቼሽ እንዴት ልሂድ? አይ የገዛ ልጄ ማንም እንደሌለኝ እያወቀች ለምንም ርህራሄ ትታኝ ሄደች። አንቺ ግን ሀረግዬ ተይ እንደሷ አትበይ። ኪያ በቃ ከራሷ ጋር ተግባብታ ለማውራት ያደረገችው ነገር ነው። ምንድነው የምታወራው? ምንም አልገባኝም እኮ። ይኸው ሳምንት ሊሆናት እኮ ነው። ኪያ ከመቼውም ጊዜ በላይ ግራ ተጋብታለች። ህይወት እኮ ጣዕም አጥቶባታል። እና እኔ እናቷ እኮ ይሄን ላስተካክል ነው እየሞከርኩት። አይ ሀረግዬ፣ አንዳንድ የህይወት ምዕራፎች እኮ ራስሽ ካልሆንሽ ማንም ሊያስተካክላቸው አይችልም። ሲጀመር የዘንድሮ ልጆች ሁሉንም ነገር እኛ እናርግ እኛ እናውቃለን ነው የምትሉት። እሺ ግን ሀረግዬ በሷም አትዘኝ። ፍቅር እኮ አስበንበት የምንያዘው ነገር አይደለም። እኔም እኮ ፍቅርን አውቀዋለሁ። እውር ነው የሚያደርግሽ፣ እንዳታስቢ እንዳታገናዝቢ ነው የሚያደርግሽ። እኔም ከዚህ ልጠብቃት ነው የፈለግኩት። ይገባኛል፣ ግን በቃ ሰላም ለዚህ ቤት። ቁጭ በይ ኪያ። እንዴ ምንድነው? ተቀመጡ እንጂ እኔ እንግዳ ነኝ። ይልሽማይ እንዴት አስቻለሽ? እንዴት ብጨክኝ ነው እንደዚህ ዝም ብለሽ የቀረሽው? ይቅርታ ማትቼሽ ስለሄድኩ፣ ግን ደግሞ እኮ አማራጭ ስላጣው ነው። እኔ ለወንድ ብዬ ቤተሰቤን ትቼ ለዘላለም እንዳጣኋቸው ታውቂያለሽ። እንዴት አንቺም ተመሳሳይ ስህተት ትሰሪያለሽ? እማ እኔ እኮ ራሴን ለማረጋጋት እንጂ እሱን ለማግኘት አይደለም የሄድኩት። ዝም በይ ደግሞ አፍሽን ሞልተሽ የማስተባበያ ትሰጭኛለሽ? ሀረግዬ ኪያ ቁጭ ብላችሁ አውሩ። አሁን ስለተናደዳችሁ ነው። እማ ይገባኛል እንደተናደድሽብኝ፣ ግን ደግሞ ለዚህም በጣም ይቅርታ። በእኔም ቦታ ሆነሽ አስቢ፣ ምን ማድረግ እችል ነበር? አማራጭ ነበረሽ። ከዚህ እንሂድ ብዬሽ ነበር። ህይወት እኮ በሽሽት አትስተካከልም። ግን ደግሞ ከሚጎዳሽ ነገር በጊዜ መራቁ ብልህነት ነው። እማ እኔ እኮ እዚህ ህይወቴን መስርቻለሁኝ። ደግሞ ብዙ ነገሮች እዚህ ነው ያሉት፣ እያስተካከልኩኝም ነው። ደግሞ ምንም ነገር እንዳልተፈጠረ እየተነሳሁኝ ከቦታ ወደ ቦታ መሄድ አልችልም። ምን ማለት ነው? ቆይ እዛ ስራ የለም እንዴ? ለስራው ከሆነ እማ እዚህ መምጣቴ ምን ያህል ጥሩ ነገር እንደተፈጠረ እስኪ ለምሳሌ እንኳን እኮ ወንድሜን አግኝቻለሁ። ሰዎች በቃ ከዚህ በላይ አትነጋገሩ። ደግሞ ኪያም ከመንገድ ነው የመጣሽው፣ ደክሞሻል። ስለዚህ ምግብ እንብላ፣ ቡና ምን ጠጣ? እሺ ኤዱ ተነሽና አቀራርቢ፣ እኔ ምግቡን አሞቃለሁ። አንቺ ተቀመጪ፣ እኔ ስላልደከመኝ አቀራርባለሁ። እንዴ እሉዬ እንዴት ነሽ? ደህና ነሽ? አንቺ እኮ ነው የምፈልገው። አየሽ እዚህ አካባቢ እንደሆነ ቤትሽ ገምቻለሁ፣ ግን እንዴት ላገኘው? መምጣትሽ አስገርሞኛል አለምዬ። ግን ምን ነው በሰላም ነው? ቆይ ለምንድነው ስልክ ማታነሺው? ስንቱ የደወልኩልሽ ስልክ አታነሺው? ውይ አለምዬ ደውለሽ ነበር፣ ሳይለንት ላይ ነበር፣ አላየሁትም። በእውነት ይቅርታ። እንዴ እና ታዲያ ቤትሽ የት ነው? ግቢ አትይኝም? እንዴ ምን ነው በደጃሽ? ኧረ እልሻለሁ አለምዬ፣ ግን ደግሞ ቤቴ ትንሽ ተዘበራርቋል። ለዛ ብዬ እኮ ነው። እና እንደፈለገው ቢሆንስ? እናትሽ እኮ ነኝ። ላወራሽ ስለመጣ ቁጭ ብለን እናውራ። እንደዛ ይሻላል አለምዬ። ካልሽ እሺ በቃ እንሂድ።
እኔማ ደውዬ ልጠራሽ ነበር፣ አንቺ ግን ስልክ አታነሽም። ከዛ መጣ። እሺ በቃ ነይ እንግባ። በዚህ ጋር እኮ ነው። አየሽ፣ እኔ በግምትም ቢሆን ደርሼበታለሁ ማለት ነው። አዎ ልክ ነሽ አለምዬ። አበዝነሽ እንዴ አለምዬ። እሺ እንዴት ዋላችሁ እዚህ ቤት? እንዴ ቆይ ኧረ ምንድን ነው ቤቱ እንደዚህ ድብልቅልቅ ያደረግሽው? የሀያጅ ቤት አስመሰልሽው። የት ብትሄጂ ነው? ኧረ አለምዬ የትም ልሄድ አይደለም፣ እንዲሁ ዝም ብዬ ነው። መቼም የተላጠበች ታውቂያለሽ። ታዩት በቃ ችግር የለም። ወይ ጉድ ወይ ሉ አለምዬ ቁርስ ነገር ሻይ ቡና የሆነ ነገር ላፍላለሽ። ቆይ እኔ አሁን ምንም አልፈልግም። እኔ ልጅ ነኝ። ቁጭ በይና ማወራሻለሁ። እኔ ቁጭ በይ። እሺ ሳቷሽ ንገሪኝ። ቆይ እቃሽን የሰበሰብሽው የት ለመሄድ ነው? ኧረ የትም ልሄድ አይደለም አለምዬ። ግን ደግሞ በቃ እናቴ ጋር ሂጅ ልጄን እዛ ሆኜ ማሳደግ እንዳለብኝ ወስኛለሁኝ። እኛ አያቶቹ አይደለ እንዴ? እኛ ጋር ማደግ ትችላለች። አንቺ የራስሽን ህይወት ኑሪ። አውቃለሁ አለምዬ፣ አንቺ ይህን ሁሉ ነገር የምትይው ለእኔ ያስበሽልኝና ለእኔ ያዝለሽልኝ እንደሆነ። ግን ደግሞ አለምዬ አንቺ እንዳልሽው ነገሮች እንኳን እንደዛ ቢሆኑ ጥሩ ነገር አይፈጠርም። እሉዬ ምን ማለትሽ ነው? ልጅ እኮ ጸጋ ነው። አንቺ ደግሞ በዛ እድሜሽ ልጅ መቀበልሽ ይሄ ብልህነትሽን ነው የሚያመለክተው። እሱማ ልክ ነሽ አለምዬ። ግን ደግሞ ህይወት ላይ አንዳንዴ ያንቺ ዝቅ ማለት ሌሎቹን ከፍ ያደርጋል። እኔም ላይ ደግሞ ይሄ ነው የሆነው። እንዴ ለማን ብለሽ ነው አንገትሽን የምትደፊው? አሁን እኔ ያለሁ እስከ ዛሬ ድረስ የተጎዳሽ ይበቃል። አለምዬ ከጎኔ ስለሆንሽ በጣም ነው የማመሰግነው። ግን ደግሞ ከዚህ በፊት ቢሆን ኖሮ ይሄንን መተሽ ያልሽኝ ሳላቅማማ ነበር። እሺ እምልሽ ምኑን? ያው እኔና ናሆም ልጃችንን አብረን ማሳደግ እንዳለብን ነዋ። አዎ ልጅ አየሽ ካሉ ላይ ሲያድግ ምን ያህል እንደሚጎዳ ታውቂያለሽ። ከወላጆቹ ጋር ሲያድግ ደግሞ ይሄ መልካም ነገር ነው ከምንም በላይ። እሱማ ልክ ነሽ። ግን ደግሞ አለምዬ አሁን ላይ ለእኔ ብቻ አይደለም ለምሩም ማሰብ አለብን። ይኸውልሽ ምሩ በጣም መልካም ሴትና ደግ ናት። ግን ደግሞ ደግ የሆነ ሰው ሁሉ ሁሉም ነገር ይገባዋል ማለት አይደለም። ተይ አለምዬ፣ እኔ እውነት እምልልሻለሁኝ ምሩ በጣም ደግ ሴት ናት። አንቺም ቢሆን ከምሩ የተሻለ ሰው አታገኝም። ምሩ በልቧ ምንም ክፋት የለባትም። በጣም መልካም ሰው ናት። ስለዚህ አለምዬ እኔም ደግሞ የሷ ደግነትና ልበቀናነት አሸንፎኛል። እኔም እኮ እሱን ሁሉ ሳላውቅ ቀርቼ አይደለም። ግን ደግሞ ሌኒ እዚህ ጋር ደግሞ ታዳጊ ልጅ አለች። ተይ እንጂ አለምዬ፣ ያለ ቤተሰብ እኮ ያደገ ብዙ ሰው አለ። ይህንን ደግሞ እናውቃለን። ስለዚህ መጎዳዳቱ እዚህ ላይ ቢበቃን ይሻላል። ለምን ተስፋ ትቆርጫለሽ? አይ አለምዬ፣ እንደ አንቺ እንዳልሽው እንኳን ምሩን አሁን ለእኔ ብትተውልኝ ነገሮቹ እንኳን ለእኔ ጥሩ አይደሉም። ስለዚህ ተይው ይቅር። ቆይ ግን ለምን ቀድመሽ እኔን አላማከርሽኝም? አይ አለምዬ፣ ፈጣሪ ያልፈቀደው ነገር ምንም እንኳን ልጅ ቢኖር እህል ውሃሽ ነው አይደለም የሚወስነው። እኔም እንደዛ ነው። ብቻ አለምዬ ተይው። ይልቅ አሁን ሻይ ላፍላልሽና ሻይ ጠጪ። በአንቺ ነው በባዶ ወድሽ ያስኩሽ አለምዬ። አይሉዬ እንደዛ ፈራይን ካኝ የምትል ልጅ ዛሬ እንደዚህ ሆና ብቻዋን ለመኖር በቃች። ሴት ልጅ እኮ ራሷን ከጣለችና ከወደቀች ማንም አያነሳት። ግን አይዞሽ እሉዬ እኔ ያለሁልሽ። እራኩ እንዳስከፋዎች ይገባኛል። ግን ደግሞ ምን እናድርግ? በቃ ፍቅር ጣለን። አንቺ ምንም ነገር ማድረግ ትችያለሽ። ግን ደግሞ አንቺም እንደሌላ ሰው ከኔ እየራቅሽ ነው። ቆይ እኔ ነፃነት እያሳጣሁሽ ነው? አረ በፍጹም እንደዛ አይደለም። ግን ደግሞ በቃ ከነገ ዛሬ እነግርሻለሁ እያልኩ እኮ ነው። እኔ አንቺን ደስታ ነው ሳድን የምኖረው። ግን ደግሞ በምታረጊው ነገር በጣም እየጎዳሽኝ ነው። በጣም ይቅርታ። ግን እውነት ልነግርሽ ነበር። አንቺ እኮ አሁን ባለ ትዳር ነሽ። እኔ ጋር መተሽ እህቴ እኔ ከጆከር ጋር ነው መሆኑ የምፈልገው ብትይኝ እኔ ክፍል አልሰጥሽም? እኔም ቢላለሁ። እሱም አይደለም ግን ደግሞ እና ለምንድን ነው እንዴ እኔ ጋር መተሽ ስተኝ እኮ ለራሳችሁ ጊዜ እየሰጣችሁና አንቺ ፈልገሹ መስሎኝ ነበር። ለካ እኔ ፍቅራችሁ ላይ መቀሶኝ ነው። እንደዛ አይደለም እንዴ? አንቺ እኮ ለኛ ብለሽ ብዙ ነገር አድርገሻል። እንደዚህ አትበይ። ቆይ ይሄ ነገር ለምንድን ነው ማይገባሽ? እኔ ሁሉንም ነገር አብረን ሼር እንድናረግ ነው የምፈልገው፣ ደስታችንንም ሀዘናችንንም። አንቺ ቆይ ለምን ድብቅ ትሆኛለሽ? በጣም ይቅርታ እሺ የኔ ውድ እህት። አንቺ ሁሌም እንደዚህ ትያለሽ፣ ግን ደግሞ አንድ ቀንም ተግባራዊ አድርገሽው አታውቂም። ለማንኛውም አሁን የሆነ ሁሉ ሆኗል። ምንም የሚያሳቅቅ ነገር የለም። እሞንጂ ምንድነው እህቴ?
ያቺን ቢጥሌ ብርድ ልብስ ለብሳችሁ ስተኙ ብርድ እንዳይመታችሁ። አንቺ በሙላ ልብስ መተሽ እዚህ አትወስጂም እንዴ? አመሰግናለሁ። እሺ እህቴ። ምንም ማለት አይደለም፣ ግን ደግሞ ነገሮችን በራሴ መንገድ ባወቅኩኝ ቁጥር ከአንቺ እየራኩኝ እንደሆነ አወቂ። ከአሁን በኋላ ከአንቺ ምንም አልደብቅሽም። ለእስካሁኑ በጣም ይቅርታ። ይሄ ቃሌ ነው። ምን ያህል ፈሪ እንዳደረግኩሽ አሁን ነው እየገባኛለሁ። እንደኔ እንዳትሆኝ ብዬ ለካ ድብቅ ማንነትን ፈጥሬብሻለሁ። ጥየሽ ጠፋ አይደል? በእናትሽ ይቅር በይኝሽ። ትንሽ እኮ ከምሩ ጋር ልሆን ብዬ ነው። አረ ምንም ችግር የለውም ጽዬ። አሁን እኮ ስራውን ጨራርሻለሁ። ደግሞ ሳትም አያይዣለሁ። ሳሎን እንሂድና ቆንጆ ቡና ፈላልሻለሁ። ዛሬ በጣም ፈጠነሽ። ቅዱስ ደወለልሽ እንዴ? ኒና? አረ አልደወለልኝም። ምን ነው? አይ እንዳደነግጭ ብሎ ነው ማለት ነው ለኔ ነገረኝ። ምኑን? ምን መሰለሽ፣ ቀለል ያለ ነገር ነው፣ ግን አንድ ነገር ተፈጥሯል። ምንድን ነው ጽ? ቆይ ናቲ ምን ሆኖ ነው? ወይኔ ጉዴ! እንደፈራሁት የሀብታም በሽታ ያዘው እንዴ? የሀብታም በሽታ ማለት ደግሞ ምንድን ነው? አንቺ አታመጪው ነገር የለም እንዴ? ይሄ ስኳር፣ ደም ግፊት ምናምን የመሳሰሉት ናቸው። አረ በስመ አብ በይ ኒና፣ እስቲ ልጁ ላይ አታሟርችበት እንዴ። ይልቅ ቀላል ነገር ነው አሉ። አሞ ቤት ተኝቷል፣ ሂጂለት። እውነትሽን ነው ጽ? እና በእንደዚህ አይነት ነገር ቀልዳለሁ? ኒና ደግሞ ይልቅ ራስሽን አረጋጊና ሂጂለት። እሺ በቃ ይኸውልሽ ኒና፣ መንገድ ስትሻገሪ መኪና በደንብ ተጠንቀቂ እሺ? ጠንቀቅ በይ እሺ? እሺ ይኸውልሽ ደግሞ ኒና ስማማ ሄኖክ፣ አስበኸዋል? ግን አሁን ኪያ ከዛ ስትመጣ ሁሉም ነገር ቢስተካከል። እሱ ህልምሽ ነው ባክሽ። ሌላው ነገር ቀርቶ እሷ በሰላም በመጣች ምናሽ እኔ ምንም ነገር አልፈልግም። ስማ ሄኖክ፣ አሁን እንደ ትልቅ ሰው ማሰብ አለብን። ይሄ ችግር ለአንዴና ለመጨረሻ ጊዜ መፈታት አለበት አይመስልም? የትኛው ችግር? ስላንተና ስለ ኪያ ነው እያወራሁ ያለሁት። ስለ እኔና ስለ ኪያ መታረቅ? ያንተ እንደዚህ መሆን ከኔ በላይ የሰለቸው ሰው የለም። ኪያ ለእኔ ሁልጊዜ የማያበራ መከራ ነው የምታዘንብብኝ። በቃ ከዚህ በኋላ ይኸውልሽ የኔና የሷን ግንኙነት ማቋረጥ ነው የምፈልገው። እስኪ እንደዛ አትበል በእናትህ። የምታወራው ነገር እኮ ከአንገት በላይ ነው እንጂ ከልብህ እንዳልሆነ ያስታውቃል። እኔ እንደዛ እንደሆነ አውቃለሁ። አሁን ስልችት ያለኝ ነገር ቢኖር ይሄ ነው። በቃ በተቻለኝ አቅም ከሷ መራቅ ይሻለኛል። በአሁኑ እንኳን ይሄና እኔ እምልልሃለሁ የሷ ጥፋት አይደለም። በቃ የጸጸት ስሜት ነው እንደዛ ያደረጋት። እኔ በሷ ምክንያት በቃ እየተሰደብኩኝና እየተወነጀልኩኝ መኖር ሰልችቶኛል። ስጋት ይገባኛል እኮ አንተም ልክ ነህ። ግን ደግሞ መረዳት ያለብህ ነገር አለ። በቃ እኔ እንደዚህ ነው የምታስቡ? ሁልጊዜ እኔ ነኝ ጥፋተኛ? እሷ ባኮረፈችና በተበሳጨች ቁጥር እኔ ነኝ ጥፋተኛ መሆኑ። ኤደንም በታገተች ጊዜ እኔ ነኝ ጥፋተኛ ሆንኩት። እሷም በፍቃዷ በሄደች ጊዜ ተጠያቂ ሆንኩት እኔ ነኝ። እንደዛ አይደለም። እባክህ ነው ተረጋጋ እስኪ። እና ቆይ ምን እያልሽኝ? ጥፋተኛ ነህ እያልሽኝ እኮ ነው። አንተ መረዳት ያለብህ ነገር አለ እያልሽኝ እኮ ነው። አንተ የተረዳኸው በሌላ መንገድ ነው። እኔ ቆይ ኪያ እንድጠፋ ምክንያቱም ያለው እንዴ? እስኪ ቆይ ንገሪኝ። አረ እንደዛ ያለ ሰው የለም። ያው ከስተቷ ታርማ መለስ ብላ ማለቴ እናቷ ነች እንጂ ሲጀመር ነው እንደዛ አላልኩም። ይኸውልህ ንግግሬን ራሱ እኮ አልተረዳኸኝም። ይገርማል። ይሄን ንግግር ድጋሚ ደገምሽ? በሁለት በትር በተቀጣው። ቆይ እኔ ተበደዩ እያለሁ ለምንድን ነው ቆይ እንደ በደይ የምቆጠረው? ይኸውልህ ሄኖክ፣ እኔ ስለሌላው ጊዜ ምንም አልተናገርኩም። አሁን እያወራሁ ያለሁት አሁን ስለተፈጠረው ነገር ብቻ ነው። እስኪ አስረጅኝ። እኔ ያልኩህ እኮ ይኸውልህ ኪያ አሁን ላይ የወሰነችው ውሳኔ የእውነት ትክክል ናት። አስበው እስኪ በአንተና በእናቷ መካከል የተፈጠረው ነገር የሁለታችሁም ኃይል እኩል ነው የወጋት። አስበው እናቷን ላለማስቀየም አንተንም ላለመጉዳት ስትል የወሰነችው ውሳኔ ነው እኮ። ይሄ ውሳኔ ቆይ ጠቀመኝ ወይስ ጎዳኝ? እሱ ሌላ ርዕስ ነው። ግን ደግሞ ወይዘሮ ሀረግም አንተን በተናገረችው ንግግር ተሸማቃ ነው እንደዚህ አይነት ውሳኔ ልትወስን ይቻለችው። ግን እኮ ይሄን ነገር ማድረጓ ይበልጡን አስወለጀልኝ እንጂ ምንም አልጠቀመኝም። እናቷ እኮ አዋረደችኝ። ልጇን እኮ አስገድጄ ወሰድኳት ነው አድርጋ ስታወሪ ነበር። ይገባኛል እኮ ሄኖክ ይገባኛል። ምንም አልገባሽም ማለት መቼም አይገባሽም። እኔን እኮ እንደ ወንጀለኛ አድርጋ ስታወራኝ ነበር። ለዛ አይደል እንዴ ኪያ በእናቷ የተናደደችው? ስሜቱ እኮ በጣም ከባድ ነው። ጭራሽ አንተን ልጄ ካገኘች በኋላ ልክ አይደለችም አለችኝ። አበላሻት እያለችኝ እኮ ነው። ቆይ እኔ ምን አደረግኳት ታዲያ? በሀረግ ምክንያት ኪያን ምን አድርጌ ነው የምትላት? እንደዛ ያለችው እኮ ኪያ ሳትሆን እናቷ ነች እኮ። እሷ ቆይ የኪያ እናት አይደለች እንዴ?
እሱማ ነች እኮ ግን ደግሞ አንተ ልትገጽ ስትመጣ ኪያ እንዳላማከረቻት ግልጽ ነው። እሷ እንዳላከቻትም ደግሞ በደንብ አድርገህ ታውቃለህ። እሷ ባትልካትም በእሷ ምክንያት አይደል እንዴ እኔ ላይ የተነሳችብኝ? ቤተሰቦቿ እኮ ናቸው ስሜታዊ ሆኖ ለሚናገሩት ንግግር ይሄን ያክል መያዝ አልነበረብህም። እኔ ቆይ የእነሱ ስሜት ማረፊያ ነኝ እንዴ? እነሱ እኮ ናቸው በቃ በኪያ ምክንያት እናቷም ወንድሟም እየተነሱብኝ ያሉት። ቆይ ሁሉም ሰው እኔ ጋ ሲሆን ነው እንዴ አፍ ያለው? በቃ እኔ ጋ ሲሆን ነው እንዴ ሁሉም ነገር የሚቀየር? እንደዚህ ሆነን መግባባት የምንችል አይመስለኝም። ንግግሩን ብንቋጫው ነው የሚሻለው። እንደሱ ይሻላል። ኪያ መጣሽ? አንቺ ጭራሽ እዚህ ድረስ ትመጫለሽ? ይቅርታ ትንሽ እኮ ስለጠፋሽ ጨንቆኝ። እንኳን ደህና መጣሽ። አመሰግናለሁ። አንቺ ቆይ ምን ሆነሽ ነው ሳትናገሪ ዝም ብለሽ ትጠፊያለሽ እንዴ? ቆይ አስባለሁ አይባልም? በጣም ይቅርታ። እኔ እኮ ደህና እንደምሆን ነግሬያችሁ ነበር። ደግሞ እና ይደና አልነገሯችሁም እንዴ? ታዲያ ቢነግሩንስ? እንዴት ነው ደህና መሆንሽን የምናውቀው? ዝም ብለሽ እኮ ነው የሄድሽው። ግን አንድም ቀን በእኔ ምክንያት የዓለም ማስጠለቶች ትሄጃለሽ ብዬ አስቤ አላውቅም ነበር። ራስን እንደተወቃሽ አትይ። እኔ ባንተ ምክንያት ያደረኩት ምንም ነገር የለም። እሱን ተይው። ግን የዚህን ያክል የእኔ እዚህ መሆን የሚረብሽሽ ከሆነ ይኸውልሽ ሄኖክ ይድበኝ። እሺ በቃ ብዙ የሚወድሽ ሰዎች አሉ፣ እነሱን ትተሻትሽ። ግን እኮ አንተም ትወዳታለህ። እንዴት ነው ይሄ ነገር ካንተስ መለየቷ ኖርማል ነው? አና አንቺ ደግሞ ምንድን ነው የምትይው? ገና ከመምጣቷ ወደ ነበረበት ርዕስ እንመለስ እንዴ? እሺ ወንድሜ ቢሮ አለ እንዴ? አለ። በሂጅና ሰርፕራይዝ አድርጊው። እንግዲህ ሲሄሽ ማለት ነው በጣም ነው የሚደነግጠው። በሱ እርግጠኛ ነኝ። በቃ እሺ መጣሁ። እሺ አጅሬ እኔ ግን ማለት ነው ኪያ ስለተመለሰች በጣም ነው ደስ ያለኝ። እኔም ደህና መሆኗን ሳይ በጣም ደስ ብሎኛል። እና አሁን ምን እያሰብክ ነው ግን? አይ እንግዲህ አንቺ ፊት ከሰጡሽ አትችይም። አሁን ወደ ስራ ነው።